መጽሐፈ ምሳሌ ምዕራፍ 2 ከጥበብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በልብህ ብታኖር፣ ጆሮህን ወደ ጥበብ ብታቀና፣ ልብህንም ወደ ማስተዋል ብትመልስ፣ እንዲሁም የመለየት ጥበብን ብትማጠን፣ ድምፅን ከፍ አድርገ ማስተዋልን ብትጠራ፣ እርሷንም እንደ ብር ብትፈልጋት፣ እንደ ተሸሸገም ሀብት አጥብቀ ብትሻት፣ በዚያን ጊዜ ፈሪሃ እግዚአብሔርን ትረዳለህ፣ አምላክንም ማወቅ ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአንደበቱም ዕውቀትና ማስተዋል ይወጣል። እርሱ ለቅኖች ድልን ያከማቻል፣ ያለ ነቀፋ ለሚሄዱትም ጋሻ ይሆናቸዋል። የፍትህን መንገድ ይጠብቃል፣ የታማኞቹንም አካሄድ ያጸናል። በዚያን ጊዜ ጽድቅን፣ ፍትህን፣ ሚዛናዊነትን፣ መልካሙንም መንገድ ሁሉ ትገነዘባለህ። ጥበብ ልብ ውስጥ ትገባለችና ዕውቀትም ነፍስህን ደስ ታሰኛለች። የመለየት ችሎታ ይጋርድሃል፣ ማስተዋልም ይጠብቅሃል። ጥበብ ንግግራቸው ጠማማ ከሆኑ ሰዎች ከክፉዎችም መንገድ ታድንሃለች። እነዚህንም በጨለማ መንገድ ለመሄድ ቀናውን ጎዳና የሚተዉ ናቸው። ክፉ በመስራት ደስ የሚላቸው በክፋት ጎዳና ሐሴት የሚያደርጉ መንገዳቸው ጠማማ በአካሄዳቸውም ጠመዝማዞች ናቸው። ከአመንዝራ ሴትም ትጠብቅሃለች፣ በአንደበቷም ከምታታልል ዘልዛላ ታድንሃለች። ይህችም የልጅነት ባሏን የተወች በአምላኳ ፊት የገባቸውን ኪዳን ያቃለለች ናት። ቤቷ ወደ ሞት ያደርሳል፣ መንገዷም ወደ መናፍስተ ሙታን ያመራል። ወደ እርሷ የሚገባ ማንም አይመለስም፣ የሕይወትንም መንገድ አያገኝም። አንተም በደጋግ ሰዎች ጎዳና ትሄዳለህ፣ የጻድቃንንም መንገድ ይዘህ ትጓዛለህ። ቅኖች በምድሪቱ ይቀመጣሉና ነቀፋ የሌለባቸውም በእርሷ ላይ ጸንተው ይኖራሉ። ክፉዎች ግን ከምድሪቱ ይወገዳሉ፣ ታማኝነት የጎደላቸውም ከእርሷ ይነቀላሉ። መጽሐፈ ምሳሌ ምዕራፍ 2 ከጥበብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በልብህ ብታኖር፣ ጆሮህን ወደ ጥበብ ብታቀና፣ ልብህንም ወደ ማስተዋል ብትመልስ፣ እንዲሁም የመለየት ጥበብን ብትማጠን፣ ድምፅን ከፍ አድርገ ማስተዋልን ብትጠራ፣ እርሷንም እንደ ብር ብትፈልጋት፣ እንደ ተሸሸገም ሀብት አጥብቀ ብትሻት፣ በዚያን ጊዜ ፈሪሃ እግዚአብሔርን ትረዳለህ፣ አምላክንም ማወቅ ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአንደበቱም ዕውቀትና ማስተዋል ይወጣል። እርሱ ለቅኖች ድልን ያከማቻል፣ ያለ ነቀፋ ለሚሄዱትም ጋሻ ይሆናቸዋል። የፍትህን መንገድ ይጠብቃል፣ የታማኞቹንም አካሄድ ያጸናል። በዚያን ጊዜ ጽድቅን፣ ፍትህን፣ ሚዛናዊነትን፣ መልካሙንም መንገድ ሁሉ ትገነዘባለህ። ጥበብ ልብ ውስጥ ትገባለችና ዕውቀትም ነፍስህን ደስ ታሰኛለች። የመለየት ችሎታ ይጋርድሃል፣ ማስተዋልም ይጠብቅሃል። ጥበብ ንግግራቸው ጠማማ ከሆኑ ሰዎች ከክፉዎችም መንገድ ታድንሃለች። እነዚህንም በጨለማ መንገድ ለመሄድ ቀናውን ጎዳና የሚተዉ ናቸው። ክፉ በመስራት ደስ የሚላቸው በክፋት ጎዳና ሐሴት የሚያደርጉ መንገዳቸው ጠማማ በአካሄዳቸውም ጠመዝማዞች ናቸው። ከአመንዝራ ሴትም ትጠብቅሃለች፣ በአንደበቷም ከምታታልል ዘልዛላ ታድንሃለች። ይህችም የልጅነት ባሏን የተወች በአምላኳ ፊት የገባቸውን ኪዳን ያቃለለች ናት። ቤቷ ወደ ሞት ያደርሳል፣ መንገዷም ወደ መናፍስተ ሙታን ያመራል። ወደ እርሷ የሚገባ ማንም አይመለስም፣ የሕይወትንም መንገድ አያገኝም። አንተም በደጋግ ሰዎች ጎዳና ትሄዳለህ፣ የጻድቃንንም መንገድ ይዘህ ትጓዛለህ። ቅኖች በምድሪቱ ይቀመጣሉና ነቀፋ የሌለባቸውም በእርሷ ላይ ጸንተው ይኖራሉ። ክፉዎች ግን ከምድሪቱ ይወገዳሉ፣ ታማኝነት የጎደላቸውም ከእርሷ ይነቀላሉ።